ሰላም። ስልኬ ስለጠፋበት ቀን ገጠመኝ ላውራችሁ። ስልኬ የጠፋለት አንድ ቀን በማለዳ ወደ ስራ ሲሄድ ትራንስፖርት መኪና ውስጥ ነበርኩኝ እና ከዛ ከትራንስፖርቱ በኋላ ደግሞ የመስሪያ ቤት መኪና አለ ስራ ቦታ የሚወስድ እና ልክ የትራንስፖርት መኪናው እዛ ሲቆም ያኛው ሊነሳ ሲል አየሁና ፈጥኜ ስወርድ ስልኬን ትቼው የተቀመጥኩበት ቦታ ትቼ የመስሪያ ቤት መኪና ውስጥ ገባዋል እና ወደ ስራ ቦታ ከሄድኩ በኋላ ነው ስልኬን ጥዬ መጣሌን ያስታወስኩት። እዛች ያረፍኩባቸው የተለያዩ ቦታዎች አይቼ አይ ባስ ውስጥ ነው የጣልኩት ብዬ በተስፋ መቁረጥ ሆኜ ስልኬን እንዴት እንደምፈልግ ማሰብ ጀመርኩ። ማለት እኔ እንጃ አገር ቤት እንደዛ አይመስለኝም። ውጭ ግን ስልክ ሁሉ ነገር ነው። ለምሳሌ የባንክ ካርድ ሁለትም ሶስትም የባንክ ካርድ ካላችሁ ስልካችሁ ላይ ነው ያለው። አፕ ላይ ትጭኖታላችሁ። ማንኛውም ሰው በሱ እቃ መግዛት ይችላል። ጎኑን በመጫን ብቻ የሚፈልጉ እስከ 100 ብር መግዛት ይችላል በአንድ ጊዜ። ስለዚህ እዚህ ቤት የ100 ብር፣ እዛ ቤት የ100 ብር፣ እዛ ቤት የ100 ብር መግዛት ይችላል። ሶስት ካርድ ካላችሁ ሶስቱንም እንደዛ አድርጎ መጠቀም ይችላል። ሌላው ምንድን ነው? ሁሉ ዶክመንታችን ስልካችን ላይ ነው ያለው። የምንፈልጋቸው ቀጠሮዎች፣ የዶክመንት ጉዳዮች፣ የፍርድ ቤት ጉዳይ ካለን የፍርድ ቤት ጉዳዮች፣ ፓስወርዶች፣ ለሁሉ ነገር የምንጠቀማቸው አንዳንድ ነገሮች፣ በሚስጥር የምንይዛቸው ነገሮችን የምንጠቀምባቸው ፓስወርዶች፣ የጻፍናቸው ነገሮች፣ የፋሚሊያችንን ፎቶ፣ ያሳለፍነውን ነገር፣ ለህይወታችን አስፈላጊ ብለን የያዝናቸው ሰነዶች ሁሉ ስልካችን ውስጥ ነው ያሉት። ስለዚህ ስልካችን ሲጠፋ ብዙ ነገር ነው የምናጣው። በዛሬ ዘመን ስልክ መጣል ማለት ብዙ ብር ከባንካችሁ ላይ ወይ ደግሞ ከቤታችሁ ብትሰረቁ ይሻላል ስልካችሁ ከሚጠፋባችሁ። ከዛ ውጭም ስልኩ አይፎን 16 ነበረ። ከ1000 ፓውንድ በላይ ነው የተገዛው። ስለዚህ እንደገና እንደዚህ አይነት ስልክ ለመተካት ጊዜ ይፈልጋል። ቢያንስ በ2 ዓመት ውስጥ ሌላ ስልክ ወይ በ3 ዓመት ውስጥ ሌላ ስልክ አልገዛም ብለህ የምትገዛው ነው። እኔ ለሶሻል ሚዲያ የምጠቀመው ኮምፒውተር ወይ ሌላ ካሜራ አይደለም፣ ስልኮችን ነው የምጠቀመው። ስለዚህ ያ ለዛ እንዲሆነኝ ብዬ የገዛሁት ነው። ብዙ ነገር አፌክት ያደርገኛል። እዚህ ስልኬን ለማግኘት በጣም ፈለግኩ። ብዙ የምፈልጋቸው ነገሮች፣ ሰዎች የላኩልኝ ዶክመንቶች፣ የሰራኋቸው ቪዲዮዎች፣ ወደፊት ሼር ማድረጋቸው፣ የጻፍኳቸው ጽሁፎች፣ እንደ መጽሐፍ ይታተማሉ ያልኳቸው ነገሮች፣ ሁሉ ነገሮች ስልኬ ላይ አሉ እና ይህን ለመፈለግ አለቃዬ ጋር ሄጄ ፈቃድ ጠየቅኩ። ፋሚሊ ኬዝ ፋሚሊ ኢሹ ነው ብዬ አለቃዬ ብዙ ስራ አልነበረም የዛን ቀን፣ ለአጋጣሚ ፈቀደልኝ። ወጣሁ፣ ፍለጋ ጀመርኩኝ ማለት ነው። እጄ ላይ ሌላ ስልክ የለም። በጣም የገረመኝ ደግሞ ምን እንደሆነ ታውቃላችሁ? ሌላ ስልክ በቃሌ አላውቅም። ሌላ ስልክ በቃሌ የማውቀው ኢትዮጵያ ድሮ የነበሩ ጓደኞቼ፣ ዘመዶቼ፣ ቤተሰቦቼ ወይ እኔ የወንድሞቼ ስልክ እንጂ ውጭ ሀገር የማውቀው በቃሌ የማውቀው ስልክ የለም። ኢቭን 15 ዓመት ጣሊያን ሀገር ያስኩት ቁጥር አላውቀውም። የእህቴን ቁጥር አላውቀውም በቃሌ ሰነፍን። ምክንያቱም ቀጥታ ገብተን በአልፋቤት ነው የምንፈልገውን ቁጥር የምናወጣው፣ ወይ በስም ነው የምናወጣው፣ ወይ በድምፅ ነው የምናወጣው። ስለዚህ እንደ ድሮ ቁጥር ሜሞራይዝ ማድረግ ትተናል። እና ምን ፈልጌ ነበረ? የሆነ ሰው ጋር ደውልና ስልኬን ቼክ አድርግልኝ ለማለት የማንም ስልክ ቁጥር የለኝም። እና እያሰብኩ ወዴት መሄድ እንዳለብኝ እያሰብኩ አንድ የኤክስቼንጅ የሚሉት እነሱ አንድ አውቶቡስ ሄድና የሆነ ቦታ ላይ ሌላ አውቶቡስ የምትቀይርባቸው እኛ ሀገር ክፍለ ከተማ እንደሚባለው አውቶቡሶች በየቦታው ላይ እንደ አውቶቡስ ጣቢያ ነገር አላቸው። ስለዚህ ዊዝን ሾው ወደሚባለው ኤርፖርት አካባቢ ነው የምሰራው። ስለዚህ ዊዝን ሾው ወደሚባለው ኤክስቼንጅ ሄድኩኝ። እዛ ሄጄ እንደዚህ ስልኬ ባስ ውስጥ እየወርጃለሁ፣ እባካችሁ ተገኝቶ ይሆናሉ እናንተ ጋር እስቲ እንደውለው ምናምን ቁጥሩን ንገረን አሉኝ። እዛ ቢሮ ያሉ ሰው ሲደውሉ ስልኬ ዝግ ነው። እዚህ ስልኩ ዝግ ከሆነ የሆነ የወሰደው ሰው ስልኩን አጥፍቶታል፣ በቃ አላገኘውም ብላቸው ነው የምታደርጉት። በቃ ስልኩ ዝግ ከሆነ ምንም እናደርግልህ አንችልም። በዚህ ስልክ ደውለህ ግን ስልክ ሲጠፋ የሚቀመጥበትን ቦታ ቼክ አድርግ፣ ወይም በዚህ ዌብሳይት ኢሜል አድርግላቸው፣ እንደዚህ ስልኩ ካለ ይነግረዋል። በምን ስልክ ግን ቢገኝ በምን እንደውልልህ አሉኝ። አይ ሌላ ስልክ አለኝ፣ ሌላ ስልክ ቤት አለኝ፣ ግን በቃሌ አላውቀውም። የራሴ ስልክ ራሱ ያው ቤት ውስጥ ኳስ አይበታለሁ፣ አንዳንዴ ቪዲዮ ቀርጽበትና እዛው ተዋለሁ። አሮጌ ስልክ ነው፣ ቁጥሩን አላስታውሰውም። ለዛ ብዬ ያወጣው ስለሆነ ብዙ ከሰው ጋር ስለማልደዋወልበት አላውቀውም። እና ኢሜይል ብቻ ሰጥቼ እና በመሀል ላይ አንድ የመሞከር እና በሌላ ሰው ስልክ ለመሞከር እያሰብኩ
መንገድ ላይ እየሄድኩኝ አንድ አፍሪካ የሚመስል የእኛ ወንድም የሚመስል ሰው እባክህ ስልክ ታስተውለኛለህ? ስልኬን ስለጣልኩ ነው አልኩት። አይ አላስተውልህም፣ ስልክ ማስተውል በጣም አደገኛ ነው እዚህ ሀገር አለኝ። እሺ አልኩት። ታንኪዩ ብዬ ሄደ። ቀጥሎ የሆነ አረብ የሚመስል ሰው ጠየቅኩት። አይ ስልክ አላስተውልም፣ ደግሞም እኔ እንትን የለውም ሳንቲም የለውም አይደውልም ማለት ነው። ተስፋ አልቆረጥኩም። የሆነ እንግሊዛዊ ጠየቅኩ። ስልክ እዚህ እንትን ፐብሊክ እንትን ላይ ሄደ እዛ መደወል ትችላለህ፣ በሳንቲም አለኝ ኮይን ምናምን አድርገህ የሆነ ቦታ ፈልገህ መደወል ትችላለህ አለኝ። እና አሁን 4-5 ሰው ጠይቄያለሁ ስልክ ሊያስተውለኝ ፈቃደኛ የሆነ የለም። ስራ ቦታ እያለሁ መሞከር ነበረብኝ፣ ግን ጓደኞቼ ስራ ገብተዋል፣ ስራቸው ላይ ናቸው። ስለዚህ እኔ ስወጣ ማንም ሰው አላገኘሁም ማለት ነው። እና ስልክ ማን ነው የሚያስተውለኝ ምናምን እያልኩ ባስ ውስጥ ገባሁ። ባስ ውስጥ ወደ ቤት እየሄድኩ ነው። ከእንደገና ምን እያሰብኩ ነው? ኦኬ ሌላ ስልክ እንግዲህ አሁን በካሽ መክፈል ስለማልችል ሌላ ስልክ በቃ በዱቤ መውሰድ አለብኝ ማለት ነው። ይሄ በቃ ጠፋ ማለት ነው። ከገዛሁት ደግሞ 6 ወር ቢሆነው ነው። ያን ያህል ብር አውጥቼ በቃ ከሰርኩ ማለት ነው ምናምን ብዬ የግድ የሶሻል ሚዲያ ተጠቃሚ ነኝ፣ ስልክ ያስፈልገኛል። ያኛው ስልክ ለእንደዛ አይሆንም። አሁን የምቀርጽበት ስልክ ነው ያኛው እና አይሆንም ብዬ ሌላ ስልክ ኮንትራት ልግባ ምናምን እያልኩ እየሄድኩኝ ከጎኔ አንድ የአገሬ ሰው አበሻ በአማርኛ ስልክ ያወራል፣ ረጅም ስልክ ያወራል። አሁን ምን መጣልኝ? ኦኬ ይሄ የአገሬ ሰው ስለሆነ ስልክ አስተውለኝ ብዬ ስልኩን ቼክ አደርጋለሁ ብዬ አሰብኩ እና እሱ ረጅም ስልክ ያዘ። አመት ነው የሆነብኝ እውነት ለመናገር ምናልባት ይህን ያህል ረዝሞ ላይሆን ይችላል። ልክ ሲጨርስ ወንድሜ ስልክ ጨረስክ አልኩት። አዎ አንድ ስልክ ለመደወል ፈልጌ ነበር ስልኬ ጠፍቶብኝ ምናምን ስለው እንካ እንዴ ለምን አትነግረኝም? ማቋረጥ ነበር እኮ አለኝ። እና በዛ ስልክ ስንደውል ተነሳ ስልኩ ሲነሳ ኦኬ የባሱ ድራይቨር ነኝ እኔ ዴፖ አስቀምጬልሃለሁ፣ ውዝን ሾው ያለው ዴፖ ሆስፒታል አካባቢ እዛ አካባቢ ያለ ዴፖ አሁን ከመጣ ታገኝ ይችላል፣ በቃ እዚህ ጋር አቁምልኝ ምናምን ብዬ ወረድኩ። ልጁን አመስግኜ ወረድኩና የዛ የተባለው ከነበርኩበት ቅርብ የነበረው ዴፖ ስሄድ እስካሁን የመጣ ስልክ የለም። ብዙ ስልኮች አሉ እዛ ሰዎች ጥሎ የወረዷቸው ሰው አምጥቶ ያስቀመጣቸው። እነዚህ ናቸው አይደሉም አልኳቸው። እንግዲያውስ የእኛ የሚቀየሩት 4 ሰዓት በእነሱ በኢትዮጵያ 10 ሰዓት ስለሆነ ዘግይተህና አሁን እስካሁን አልመጣም አሉኝ። በመሀል አሁንም በቃ ቤት ልሄድና ስልኬን ያንን ስልክ ላምጣና በሱ ልሞክር እያልኩ እየሄድኩኝ እያለ ድጋሚ አንዲት እህት ከፊቴ ቁጭ ብላለች። ግን አበሻ አልመሰለችኝም፣ ግን ላቲን ነገር መስላኝ ነበረ እኔ እና እህቴ ስልክ በእንግሊዝኛ ጠየኳት። በመጀመሪያ የገባሁበትን ባስ ቁጥር እርግጠኛ ስላልነበረው ይሄ ባስ እንደዚህ ቁጥር ነው ምናምን ብዬ ስጠይቃት ዞር ስትል አበሻ ነች። አበሻ ከሆንሽ እንደውም ስልክሽን አንዴ አውሽኝ ልደውል አልኳት። ሰጠችኝ። ደወልኩ። ስደውል አልተነሳም፣ የዛን ጊዜ አልተነሳም። እና ምንድን ነው የተማርኩት ከእነዚህ ነገሮች? ከዛ ወደ ቤት የሄድኩ ስልኬን ይዤ መጣሁ። በታክሲ 3 ዲፖዎች የተለያዩ ቦታ ሄድኩኝ። ስልኬ በጠፋ በ7 ሰዓት ውስጥ አንድ ከዊዝን ሾው ሆስፒታል ጀርባ ያለ የአውቶቡስ ጋራጅ ውስጥ አውቶቡሷ እዛ የምትሄድበት ማዕከል ስለነበረ እዛ አስቀምጠውልኝ በቃ እንትኑን ከፍተህ እስቲ ክፈቶ ፓስወርዱን አሉኝ። ከፈትኩ። ከዛ ሰጡኝና ወሰድኩና አንደኛ የአውቶቡስ ቢ የሚባለውን የአውቶቡስ እንትንን አመሰግናለሁ። ሾፌሮቹን ስልኩን በመመለሳቸው ታማኝነታቸውን አደንቃለሁ። በሁለተኛ ምንድነው የተማርኩት? የሀገሬ ሰው ሰላም አላለኝም፣ የሀገሬ ሰው እንዲህ አለኝ፣ የሀገሬ ሰው እንደዚህ ብዙ ርሮ አለ። ወሳኝ ሰዓት ግን የሀገር ሰው አይተውህም ብራዘር፣ አይተውህም። የሀገር ሰው ቀላል አይደለም። አንድ ውሃ የጠጣ ሰው፣ አንድ የሚመስል ሰው፣ ከአንድ አካባቢ የመጣ ሰው በተለያየ ምክንያት ላይነጋገር ይችላል። በፈተና ጊዜ ግን አይተላለፍም፣ ህሊናውም አይፈቅድለትም። ለዚህ የሀገሬ ሰዎች ላረጋችሁልኝ ነገር አመሰግናለሁ። እኔም ቢሆን አደርጋለሁ። ይሄ ነው የሀገር ሰውነት ማለት ነው። ከሌላው የምንበልጥ የምናገኘው የምናተርፈው ይሄ ነገር ነው በስደት ዓለም። እና ስልኬን አግኝቻለሁ። ግን ስልክ ማለት ምን ያህል ከባድ እንደሆነ ሁላችሁም እንድትገምቱ ነው። አንድ ጊዜ ስልኬን ቤት ትቼ ሄጄ አለቃዬም ብሎኛል፣ ጫማ አድርገህ እንዴት ስልክን ትረሳለህ ብሎኛል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ለትምህርት ቢሆን ብዬ ነው።